በዓለም ዋንጫ አንድም ጨዋታ ያላሸነፈችውና ያልተሸነፈችው ሀገር ማናት? ኬፕ ቨርድ። በአሜሪካ፣ ካናዳ እና ሜክሲኮ እየተካሄደ በሚገኘው በ2026 የዓለም ዋንጫ አፍሪካዊቷ ሀገር ኬፕ ቨርድ ዓለምን እያስደመመች ነው። የአፍሪካ ተወካይ የሆነችው ኬፕ ቨርድ በታሪክ ለመጀመሪያ ጊዜ ነው የዓለም ዋንጫ ተሳትፏን እያደረገች የምትገኘው። ኬፕ ቨርድ የመጀመሪያ የምድብ ጨዋታዋን ከ2010 የመድረኩ ሻምፒዮን ስፔን ጋር አድርጋ ያለምንም ግብ ማጠናቀቋ ይታወሳል። ሁለተኛ የምድብ ጨዋታዋን ደግሞ ከሁለት ጊዜ የመድረኩ አሸናፊ ኡሩጓይ ጋር አድርጋ ሁለት አቻ መለያየቷ አይዘነጋም። የመጨረሻ ምድብ ጨዋታዋን ከሳውዲ አረቢያ ጋር ያደረገችው ኬፕ ቨርድ ያለምንም ግብ መለያየቷን ችላለች። በዚህም አንድም ጨዋታ ሳታሸንፍ እንዲሁም አንድም ጨዋታ ሳታሸንፍ ወደ 32ቱ ጥሎ ማለፍ መቀላቀሏ ይታወሳል። በ530 ሺህ ሕዝብ ያላት ትንሿ ሀገር ኬፕ ቨርድ 3 ነጥብ በመሰብሰብ ስፔንን ተከትላ ሁለተኛ ደረጃ በመያዝ ነው ጥሎ ማለፉን የተቀላቀለችው። አሜሪካ፣ ሜክሲኮ እና ካናዳ ባዘጋጁት በ23ኛው ዓለም ዋንጫ ውድድር ላይ ለመካፈል ባደረገችው ጉዞ በማጣሪያው ካሜሩንን ጥላ ለዚህ መድረክ መብቃቷ ይታወቃል። የዓለም ዋንጫ የምድብ ድልድል ይፋ ሲደረግ ለመጀመሪያ ጊዜ የሚሳተፈው ኬፕ ቨርድ ከስፔን፣ ኡሩጓይ እና ከሳውዲ አረቢያ ጋር ስትደለደል ከምድብ ትሻገራለች ብሎ የጠበቀ አልነበረም። የ56 ዓመት አሰልጣኝ ፔድሮ ሌታኦ ቢሮት ኬፕ ቨርድ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ እንድትሳተፍ በማድረግ ትልቅ አስተዋጽኦ አበርክቷል። አሰልጣኙ ወደ ውድድሩ ከመጡ በኋላ ኬፕ ቨርድ በመጀመሪያ ዓለም ዋንጫ ተሳትፎ ጥሎ ማለፍን እንድትቀላቀል ማድረግ ችለዋለች። ለኬፕ ቨርድ የዓለም ዋንጫ ውድድር ስኬታማ ጉዞ አሰልጣኝ ፔድሮ ቀዳሚው ተጠቃሽ ሰው ናቸው። የወቅቱ የኬፕ ቨርድ ብሔራዊ ቡድን አሰልጣኝ ኬፕ ቨርድ በተጫዋችነት ያገለገሉ ሲሆን ለሀገራቸው 21 ጨዋታዎችን አድርጓል። ፈረንጆቹ 2020 ዋና አሰልጣኝ ሆኖ ከተሾሙ በኋላ ኬፕ ቨርድ በትልቁ የሀገራት ውድድር ላይ እንድትገኝ ማድረግ ችለዋል። የብሔራዊ ቡድን ተጫዋቾች አስደናቂ እንቅስቃሴ እያደረጉ ይገኛሉ። የ40 ዓመቱ ግብ ጠባቂ ሄዝቦና በልዩነት የሚነሱ የቡድኑ ቁልፍ ተጫዋች ነው። ብዙነሃ በዓለም ዋንጫው ምርጥ ጊዜን እያሳለፈ ከሚገኙ ግብ ጠባቂዎች መካከል አንዱ ሲሆን ከስፔን ጋር ባደረገችው የመጀመሪያ የምድብ ጨዋታ ልዩነት ፈጥራ እንደነበረ ይታወሳል። ኬፕ ቨርድ ዛሬ ሌሊቱን 7 ሰዓት ላይ በ32ቱ የጥሎ ማለፍ ጨዋታ ከ3 ጊዜ የመድረኩ ሻምፒዮን አርጀንቲና ጋር ትጫወታለች። አስደናቂው የአፍሪካዊቷ ሀገር ኬፕ ቨርድ የዓለም ዋንጫ ጉዞ በአርጀንቲና ይቆማል ወይስ ወደ ቀጣዩ ዙር ታልፋለች የሚለውን ይጠበቃል። እስኪ በኮሜንት ላይ ያላችሁን ሀሳብ አስቀምጡልን።